የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የደቡብ ምስራቅ አዲስ አበባና አካባቢው ክልል የመሪዎችና የአገልጋዮች የጾምና ጸሎት ፕሮግራም ተጀመረ። ሰኞ ታኅሳስ 22 2018 ዓ.ም በ22 ሙሉ ወንጌል አጥቢያ በተካሄደው የደቡብ ምስራቅ አዲስ አበባና አካባቢው ክልል የመሪዎችና የአገልጋዮች የጾምና ጸሎት ፕሮግራም ላይ ከ103 አጥቢያዎች የተውጣጡ ከ300 በላይ መሪዎችና መጋቢዎች ተገኝተዋል። ለ5 ቀናት የሚካሄደው የጾምና ጸሎት ፕሮግራም በምስጋና የተጀመረ ሲሆን በመጋቢ ኤልያስ አየለ ዝማሬ ቀርቦ በመጋቢ ፋሲል ተክሉ የመንፈስ ቅዱስ ቅባት ከኔ ትገዢ ዘንድ እመክርሻለሁ ራእይ ምዕራፍ 3 ቁጥር 15 ያለውን የጊዜውን የእግዚአብሔር ቃል መልእክት አካፍለዋል። በመጨረሻም በመጋቢ ምህረት ከበደ የማጠቃለያ ጸሎት ተደርጎ የመጀመሪያው ቀን የጾምና ጸሎት ፕሮግራም ተካሂዷል። የመሪዎች የ5 ቀናት የጾምና ጸሎት ፕሮግራም ዓላማውን አስመልክቶ የክልሉን ፕሬዝዳንት መጋቢ ፋሲል ተክሉን ጠይቀናቸው የሚከተለውን ብለውናል። ሰላም የተወደዳችሁ ቅዱሳን፣ ክብር ለእግዚአብሔር ይሁን። ዛሬ በፊታችሁ የቆምኩት በክልላችን ማለትም በኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የደቡብ ምስራቅ አዲስ አበባና አካባቢው ክልል ወደ 103 የሚሆኑ አጥቢያዎች አሉ። ከነኛ አጥቢያዎች ጋራ ካሉ የሙሉ ጊዜ አገልጋዮች 5 ቀን ከዛሬ ጀምሮ የጾምና የጸሎት ጊዜ እያደረግን ነው ያለነው። እግዚአብሔር መልካም ጊዜ ሰጥቶናል። ዛሬ መክፈቻው ቀን ነው። ብዙ አገልጋዮች ተገኝተዋል። በዚህ ቀን ወደ 350 አካባቢ የሚሆኑ አገልጋዮች ተገኝተው በጸሎት እያሳለፍን እንገኛለን። የዚህ ጸሎት ዋናው ዓላማ ስለ ቤተክርስቲያን፣ ስለ አገልግሎታችን፣ ስለ ምድሪቱ በአጠቃላይ እግዚአብሔር አምላክ ደግሞ ታድሶ በአገልግሎታችን እንዲያመጣ እየጸለይን ነው ያለነው። ጸሎቱ እስከ አርብ ይቀጥላል። እናንተም በያላችሁበት ስፍራ በጸሎት እንድታግዙን እናሳስባለን። እግዚአብሔር ይባርካችሁ። ፓስተር ኤልያስ አየለ እባላለሁ። የደቡብ ምስራቅ አዲስ አበባና አካባቢው ክልል አገልጋይ ነኝ። እንግዲህ ዛሬ አንድ ብለን ጀምረናል። የ5 ቀን የጾምና የጸሎት ፕሮግራም አውጀን ነው። በክልላችን ኦልሞስት ወደ 103 አጥቢያዎች ናቸው ያሉት። ከ103 አጥቢያዎች መካከል እንግዲህ አብዛኛው አገልጋዮች መጥተዋል። እንደ መጀመሪያ ቀን ለኛ በጣም መልካም ቀን ነው። እግዚአብሔር በጣም አግዞናል። እንግዲህ ይህንን 5 ቀን በጾምና በጸሎት በጌታ ፊት የምናሳልፍበት ጊዜ ነው። ዛሬ እንግዲህ ከምስጋና ነው የጀመርነው። እግዚአብሔር ስላደረገልን መልካም ነገር በአገልግሎታችንም በአጥቢያዎቻችን እግዚአብሔር ስለሰራው መልካም ነገር ስናመሰግን ነው የዋልነው። የቀሩንን 5 ቀናቶች ሀገራዊ የሆኑ ጸሎቶችን እንደ ደግሞ አብያተ ክርስቲያናት ቤተ እምነታችንንም እያሰብን የምንጸልይበት ጊዜ ነው የሚሆነው። እንደዚህ አይነቱ ፕሮግራም በየዓመቱ እናደርጋለን በደቡብ ምስራቅ አዲስ አበባና አካባቢው ክልል። ይሄ ፕሮግራም ብዙ አገልጋዮች የሚሳተፉበት ነው። አገልጋዮችም አረፍ ብለው በጌታ ፊት ከጌታ ጋር ጊዜ ወስደው ከዛ ወደ አጥቢያቸው ሲመለሱ ደግሞ መልካም አገልግሎት እንዲኖራቸው የሚያደርግ ጊዜ ነው። ስለዚህ ጌታን በጣም አድርገን ነው የምናመሰግነው። መልካም የሆነ ጊዜ ሰጥቶናል። ዛሬ እንግዲህ የቀሩንን 4 ቀናቶች ደግሞ እንዲሁ ጌታ በመንፈሱ በመካከላችን ይሆናል። ለጌታ ለአምላካችን ክብር ይሁን። እንግዲህ በየቦታው ያላችሁም ይህንን የጸሎት ፕሮግራም ጆይን ብታደርጉን በ22 ሙሉ ወንጌል አጥቢያ ነው እያደረግን ያለ ነው። አብረን ብንጸልይ መልካም ነው። ተባረኩ። እሺ፣ ስሜ ምህረት ተከተል ይባላል። በጎተራ ሙሉ ወንጌል ቤተክርስቲያን ውስጥ በመሪ ጉባኤ ውስጥ አገለግላለሁ። ዛሬ በደቡብ ምስራቅ አካባቢና ክልል የሚሽን ዲፓርትመንት ውስጥ በዲፓርትመንቱ እናገለግላለን። ዛሬ እንደ ተጋባዥ ነው ወደዚህ የመጣሁት። እንደ አጠቃላይ ዛሬ የነበረን የጸሎት ፕሮግራም በጣም ጥሩ ጊዜ እንደነበር አይቻለሁ። ለምድራችንም በጣም አስፈላጊና ዋና ነገር እንደሆነ ሁላችንም እንዳገልጋይ ተሰብስቦ መጸለይ የእግዚአብሔርን ፊት መፈለግ በጣም አስፈላጊ ስለሆነ የቀሩትም ሰዎችን እንዲሁ ኢንቫይት ተደርገው ወይም ይሄንን ፕሮግራም ተመልክተው እንዲመጡ በጣም ጥሩ እግዚአብሔር መገኘት የነበረበት ፕሮግራም እንደነበር አይቻለሁ። በእነዚህ የቀሩት እንግዲህ ዛሬን ጨምሮ
እስከ አርብ ድረስ ነው ይሄ ጸሎት የሚቀጥለው። ዛሬው ጸሎት በጣም ጥሩ ነበረ። ሰባቱን አብያተ ክርስቲያናት ነበረ ያየን የነበረውና በእነዚህ ሰባቱ አብያተ ክርስቲያን ውስጥ ስንመለከት ብዙ እግዚአብሔርን የሚፈልግ ነገር እንደነበረ አይተናል። ስለዚህ በቀጣይ ደግሞ በእግዚአብሔር ፊት በመሆን በመንበርከክ እነዚህን ቀሪውን 4ቱን ቀን እናሳልፋለን ብለን ተስፋ እናደርጋለን። በዚህ በሚቀሩት በ4ቱ ቀናት እግዚአብሔር ይጎበኘናል። ሁሉም ሰው ተሰጥቶ የእግዚአብሔርን መገኘት ፈልጎ ስለሆነ የመጣው እግዚአብሔር በትክክል ይጎበኘናል ብዬ ተስፋ አደርጋለሁ።